ሰላም ለሁላችሁ ዛሬ ወደ አውሮፓ ልብ ወደ ተባለችው ሀገር እንጓዛለን ወደ ውቢቷ ቡዳፔስት ታሪኳን ውበቷን ባህል የተሞላች ከተማ ከእኔ ጋራ ቆዩ ቡዳፔስትን አብረን እንመለከታለን እንኳን ወደ ቻናላችን በደህና መጡ ዛሬ በደንብ ወንዝ ዳር የተቀመጠችውን ውብ ከተማ ቡዳፔስትን እንጎበኛለን የታሪክ ህንጻዎቿን ድንቅ እይታዎቿንና የአውሮፓ ልዩ ባህል ይጠብቃችኋል ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንድታግዙን ሁላችሁንም እጠይቃለሁ አሁን የአውሮፓ እንቁ ተብላ የምትጠራውን ቡዳፔስት ለማየት ዝግጁ ናችሁ ከድንቅ ድልድዮች እስከ ብሩህ የሌሊት እይታዎች ይህ ጉዞ የማይረሳ ስለሆነ ሌትስ ጎ ኦኬ የቤት ሃሩን ተከታታዮቻችን እንዴት ናችሁ አሁን ያለሁት ሃንጋሪ ቡዳፔስት ነው ያለሁት በጣም በሚገርም ሁኔታ ማለት ነው እንግዲህ ዛሬ ለየት ባለ ከናንተ ጋር ምግብን ቴስት እናደርጋለን ስፔሻሊ በጣም ብዙ ጊዜ መቅመስ የምፈልገው ምግብ አለ እንግዲህ የኛ ሀገርም እንግዲህ ከዚህ ወስተውት ነው ወይ አላውቅም ወይ ደግሞ እነሱ ከኛ ወስተውት ይሁን አላውቅም እኛ ስንሰራው ታስታውሱ ከሆነ ያው ታስታውሳላችሁ አሁን እንግዲህ ያው ጉላሽ ወይም ደግሞ ድንች ወጥ ነው እንዴት ይዘጋጃል የሚለውን በትንሽ ቪዲዮ የተሰራውን ዩቲዩብ ላይ አግኝቼ እንግዲህ ለእናንተ እያጋራኋችሁ ነው እንደምታዩት ቶማቶ ያስፈልጋል ካሮት ያስፈልጋል ስጋ ያስፈልጋል ቅቤ ያስፈልጋል ሽንኩርት ያስፈልጋል ነጭ ሽንኩርት ያስፈልጋል ጋርሊክ ይሉታል የተለያየ ቅመሞች ሁሉ ያስፈልጋል እንግዲህ 1.5 ሰዓት ፉር ነበር እንደገና 2 ሰዓት ኦኬ እንግዲህ ጉላሻችን መጥቷል ማለት ነው አሁን ጉላሽ ያው የሚዘጋጀው ባጭሩ እንግዲህ ያው የሀገራችን ቅቅል በሉት ማለት ነው እንደዚህ አዘጋጅተውታል ያው ዳቦ በዚህ አለ እንግዲህ ጉላሽን ስናየው ውስጡ ያለው ምግብ ይሄ ነው እኔ ትንሹን ነው የወሰድኩት ምክንያቱም ሁለት ምግብ ለመብላት ስለሆነ ለመቅመስ እንግዲህ ቅቅል በሉት በድንች በስጋ ያለበት ነው ግን ይሄ የሀገራቸው ምንድነው ትራዲሽናል ፉዳቸው እና እንግዲህ ይሄን ምግብ አብረን እንቀምሰዋለን ሬት እናደርገዋለን ሁላችንም ነው አብረን የምንበላው ከኔ ጋር ነው የምትበሉት ባጭሩ እንዳልኳችሁ የሚዘጋጀው የእረኞች የባላገሮች ምግብ ነበር ነው የሚባለው መጀመሪያ ላይ አሁን ግን ያው የባህላዊ ምግባቸው ነው እና ጉላሽን ለየት የሚያደርገው ፓፕሪካ አለው በርበሬ አለው ድንች አለው ሽንኩርት አለው ዘይት አለው ስጋ አለው ካሮት አለው እንግዲህ እነዚህ ሁሉ ያው ቅቅል በሉት በነጭም በቅቅል እናደርጋለን በቀይም እናደርጋለን እና ይሄ ባጭሩ ቅቅል በሉት ቅቅላችንን እንቅመሰው በስላሴ ዮናስ ዋው በእውነት አልዋሻቸውም ስለእውነት እና ስጋው የበሬ ስጋ ነው ስጋው ለብቻው ይበስላል ከዛ በኋላ መጀመሪያ የሚቀርመው ሽንኩርት ነው ቀስ ብሎ ማለት ነው ከዛ እያለ ድንቹ ምናምን እንዳይፈራርስ እንዳያችሁት በዚህ መልኩ ይቀርባል በጣም ጣፍጦ እኛ ሀገር ይዞት መጥቷል ወደሞኛ ሀገር የመጣ ወይ ምግብ አሰራር ይዞ ለነሱ ሰጧቸዋል ማለት ነው ከሁለት አንዱ ማለት ነው ባጭሩ ቅቅል በሉት
It's good. ጨረስኩ። ሁለቱ ነው። ዳቦን እንኳን አልጨረስኩትም። በቃኝ። ስለዚህ ከአንድ እስከ 10 ስጡ ብያለሁ። በእውነት ይሄንንም 10 በእውነት ስጋውንም ይሄንም ወደ 9 ብዬ ነበረ 10 ሁለቱም 10 ይሰጣቸዋል። በእውነት ለመናገር ማለት ነው። በጣም የጣፍጠው ያው ትንሽ ቺፕ ነው እንደ ቤቱ ይለያያል፣ ግን በጥሩ ሁኔታ ነው የሚያቀርቡላቸው። ስለዚህ አሁን ሁለቱን ኦልሞስት ወደ $50 ነው የከፈልኩት ማለት ነው። ኦልሞስት 50 ሳይሆን ይቅርታ ወደ 20 ምናምን $20 አካባቢ ይሆናል ማለት ነው። እንግዲህ የቤተ አሮንን የዩቲዩብ ቻናላችንን እንግዲህ እናስፋው፣ ሼር እናድርገው፣ ሰብስክራይብ እናድርገው፣ ኮሜንት ጻፉልን። ኦኬ እንቀጥል። አሁን ያለነው እንግዲህ እንደምታዩት ቦት ቱር እያደረግን ነው በሚገርም ሁኔታ ማለት ነው። እንደምናየው አሪፍ ነው። አሁን የተወሰነ ብር ከፍዬ ማለት ነው ይሄንን እያየን ያለ ነው። በጣም የሚገርም ጊዜ ነው የሚኖረው። እስቲ አስቡት፣ በሌሊት ብርሃን የተሸፈነች ከተማ በዳንብ ወንዝ ላይ በቀስታ የምትንሳፈፍ ጀልባ እና ከፊት ደግሞ በወርቅ ብርሃን የሚያበራ የሃንጋሪ ፓርላማ። ይህ ቡዳፔስት ነው እና ዛሬ በአውሮፓ በጣም ውብ የሌሊት ጀልባ ጉዞ ላይ ያለነው። እንደምትወዱት ተስፋ አደርጋለሁ። በተለይ ደግሞ ቡዳፔስት ስትመጡ ከሚታዩት ማየት ካለባችሁ አንዱና ዋነኛው የናይት ቦት ሀገሯ ኮምፕሊትሊ ትቀየራለች። እንግዲህ የዳኑብ ወንዝ ቡዳና ፔስት የሚባሉት ሁለት ከተማዎች የተጋጠሙበት ነው። ያን የሚለይ ያን ደግሞ የሚያስታርቅ የቻይና ብሪጅ ይባላል። የቻይና መሰላል መገጣጠሚያ በሉት። እንግዲህ የቡዳ ካስልና ታዋቂው የሃንጋሪ ፓርላማ በውሃው ላይ እየተንጸባረቀ ይታያል። ብዙ ተጓዦችን ቡዳፔስትን በእውነት ለማየት ከሚፈልጉት ትልቁና ዋናው እንደነገርኳችሁ የማታ ትርኢንቷ እጅግ ዓለምን የሳበው ይህ መሆኑን በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ ይሄ ጉዞ ከ40 ደቂቃ እስከ 1 ሰዓት ይቆያል። ብዙ ጀልባዎች መጠጥና ኦዲዮ ጋይድ ያካትታሉ። በተለይ በምሽት ከ7 ከ30 እስከ 9 ያለው ሰዓት በጣም ተመራጭ ነው። በዛ ብዙ ሰው ነው የሚገኘው። እንደነገርኳችሁ ቦት ብቻ ትሪፕ ሳይሆን በውስጡ መጠጥ ያለበት አለ፣ ምግብ ያለበት አለ። እንደየምርጫችሁ ነው፣ መርጣችሁ ነው የምትገቡት። $20 እስከ 30 አይነት አለ፣ ፕራይቬትም አለ። ግን በተለይ እንደዚህ በግሩፕ የምንሄደው the best ነው። እኔ በጣም የሚገርም አጋጣሚ ነው ያየሁት። በጣም ብዙ ሰዎች ነበርን በውስጡ እና ሙሉ ከተማዋን ነው የምታዩት በሚደንቃችሁ በሚገርማችሁ ሁኔታ ማለት ነው። ይህን አጋጣሚ እንግዲህ እንዳይቀርባችሁ። በእውነት በቡዳፔስት በሌሊት ከኋላ ሲታይ ሌላ ዓለም ይመስላል። እርሶስ በዚህ ጀልባ ላይ እንግዲህ መጓዝ እንድትፈልጋላችሁ ተስፋ አረጋለሁ። ይህንን ቪዲዮ እንግዲህ ከወደዳችሁት ላይክ ማድረጋችሁን ሼር ማድረጋችሁን አትርሱ እንላለሁ። ወደ ቀጣይ ቪዲዮ እንሄዳለን። ዳት ሜዶችኛው ትራሞች እና ዛሬ ያው ፓርላሜንትን እናያለን። ፓርላሜንት እንግዲህ በአውሮፓ በጣም ከሚደነቀውና በጣም ትልቁ ፓርላሜንት in Europe, one of the best and biggest ማለት ይቻላል from in the world is here in Budapest. Then we will see.
ኦኬ እንግዲህ እንደምታዩት ነው። ዛሬ ትንሽ ዊንዲ አለ። አሁን ወደ ፓርላሜንት እየሄድኩ ነው። ሃንጋሪያ በጣም ደስ የሚል ሀገር ነው። እኔ በእውነት ለመናገር ምግባቸው፣ ሰው አቀባበላቸው፣ በዛ ላይ ደግሞ የትም ቦታ ብትሄዱ የሆነ ነገር ቢጠፋችሁ በእንግሊዝኛ ኮሚኒኬት ታደርጋላችሁ። ምንም ችግር የለባቸው። የቱሪስት ሀገር ነው። በጣም የሚገራረው ቦታ አላቸው። እንትኑ በተለይ የተሰራበት ነገር በጣም ነው የሚያምረው። እውነት it's very amazing. look ዋው ስዕል ነው የሚመስለው በእውነት really Look. Thank you so much. Look. ፓርላመንት ነው። ምክንያቱም በጣም የሚያምር በጣም ቢዩቲፉል እዚህ ጋር አሁን እያየን ያለ ነው። በአውሮፓ አንደኛ ፓርላመንት ተብሎ የሚጠራ ነው። በጣም የሚገርም የሚደነቅ ቦታ ነው እውነታውን ስንመለከት ማለት ነው። ከዛ ውጭ መንገዱ በጣም እንደዚህ ያምራል። ከፊት ለፊታችን የምናየው ብሪጅ አለ። እንደዚሁም ደግሞ ይህ ውሃው በጣም ነው የሚያምረው። so amazing place in the world here. come to visit this country and እንግዲህ እንደምታዩት ዛሬ በመንገዴ ሁለት ቡዳፔስት ሰዎች የቡዳፔስት ዜጎች ትናንሽ ልጆች የ15 እና የ17 ዓመት ልጅ ተማሪዎች ገጥመውኝ እነሱን ስጠይቃቸው ከቆየም በኋላ አብረውኝ በቪዲዮ እንደሚገቡ ቃል ከገቡልኝ በኋላ ላይ ግን አይ ፈራን ምናምን ሲሉኝ እንግዲያውስ እኔን ቅረጹኝ ብዬ በቃ ላለመሸነፍ ብዬ ያው እንዳያችሁት በእንግሊዘኛው ገባውበት ማለት ነው። እንግዲህ በእንግሊዘኛው የተንተባተብኩት ጠቅለል ባለ አማርኛ ሲገለጥ ምንድነው ቡዳፔስትን እንግዲህ የሃንጋሪ ዋና ከተማ እንደሆነች ገና ከመግቢያው ጀምሬ አስቀምጬላችኋለሁ። በጣም አውሮፓ ከሚገኙት ውብ ከተማዎች አንዷ እቺ ነች። በእውነት ለምነግራችሁ እኔ ስዊዘርላንድ ነው የምኖረው። በንጻቷ በጽዳቷ በዓለም የታወቀች ከተማ ስዊዘርላንድ ስትሆን እኔ ግን እንደ ስዊዘርላንድ ነዋሪነቴ እችን ቡዳፔስትን ስመለከታት ግን በንጽህና ራሱ በልጣን ያገኘዋል ስለ እውነት ለመናገር ማለት ነው። ታሪኳ አመሰራረቷ በጣም ነው የሚገርማችሁ። በ1873 ዓመተ ምህረት ይሄ ቡዳ እና ፔስት የተባሉ በአንድነት ተቀላቅለው እንደሰማችሁት ቡዳ ፔስት ነው። ሶስት ከተማዎች ተቀላቅለው በአንድነት ቡዳፔስት ተብለው ተጠሩ። እንግዲህ ቡዳ ምንድነው የሚለውን ክፍል ስንመለከት ቡዳ በወንዝ ምዕራብ በኩል ያለው ከፍተኛ ኮረብታማ ክፍል ነው። ይህ ቦታ ታሪካዊ ቤተመንግስቶች፣ ጥንታዊ መንገዶችና የንጉሳዊ ታሪክ ያለበት ነው። ያም ማለት ቡዳ ካስትል ተብሎ ይጠራል ወይም ደግሞ ፊሸርማንስ ባስቲዮን ይሉታል። እነዚህ ይገኛሉ። ከቡዳ ኮረብታ ላይ ሆነ ወይም ደግሞ ሆናችሁ ትመለከቱ የፔስት ከተማና ፓርላማውን እንደ ፖስት ካርድ ይታያሉ። ከላይ ሆናችሁ እዛ ስትመለከቱ አሁን የቆምኩበት ቦታ
back into ፔስት የሚባለው ሳይት ማለት ነው። ከባህር ወደዚህ ነው ያለሁት እንደምትመጡ ፓርላመንት አጠገብ ያለው። ስለዚህ ፔስት ደግሞ በወንዙ ምስራቅ በኩል ነው ያለውበት ያለው ዘመናዊ በህይወት የተሞላ ክፍል ነው። ብዙ ሱቆች አሉ፣ ካፌዎች አሉ፣ ሆቴሎች እና የመንግስት ህንጻዎች። አሁን ቤተ መንግስቱ ሃንጋሪያን ፓርላሜንት ቢልዲንግ የሚባለው በፔስት ወገን ላይ ይገኛል። በጣም ክሊን ነው፣ በጣም ያምራል። ሁሉም ቱሪስቶች በሙሉ ይህን ቦታ ለማየት በእውነት ከተለያየ ዓለማት ነው እንግዲህ የሚመጡት። እንግዲህ ይህ ፓርላመንት ከዓለም ታላላቅ ፓርላመንቶች ስፔሻሊ በዚህ በአውሮፓ ከሚገኘው አንዱና ትልቁ ነው። ኒዮ ጎቲክ በ1885 ዓመት ጀምሮ በ1904 ተጀምሮ ማለት በ1885 ተጀምሮ በ1904 ነው የተጠናቀቀው። ያ ማለት ኦልሞስት ወደ 30 ዓመት የሚሆን ገደማ ጊዜ ወስዷል ማለት ነው። 40 ሚሊዮን ጡቦችን 40 ኪሎ ወርቅና ብዙ የሃንጋሪ የታሪክ ምስሎችን በውስጡ ተጠቅመውበታል። ወደ 691 ክፍሎች አሉት። 96 ሜትር ከፍታ ያለው ግንብ ነው። በጣም ነው። በተለይ ደግሞ የቦት ናይት ትሪፕ የሚለውን ቅድም አሳይቻችሁ ነበር ታስታውሱ ከሆነ ማለት ነው። ይሄንን ፓርላመንት ለየት የሚያደርገው በሚገርማችሁ ሁኔታ ማታ ላይ እንደ ቀን ነው የሚያበራው። በቃ ሲሰራ ለዚህ ነው የተዘጋጀው። ቀንም እንደምታዩት ያምራል። ናይት ትሪፕ ደግሞ በቦት ስታልፉ የሚገርም ግብአት ነው ያለው በሚገርማችሁ ማለት ነው። ወደ 96 ሜትር ከፍታ ያለው ግንብ ነው። ስለዚህ ይሄ አንዱ ለየት ያደርገዋል ማለት ነው። ሌላኛው ደግሞ በውስጡ የሃንጋሪ ቅዱስ ዘውድ ይገኝበታል እና ያው በሌሊት ያው በወርቃማ መብራት ሲያበራ በደንብ ወንዙ ላይ የፈጠረው ሪፍሌክሽን በተለይ የሚያሳየው በዓለም ላይ ከተማዎች መካከል በጣም ውብ እይታን እንዲያደርግ አድርጎታል ማለት ነው። ቡዳፔስት ስለ እውነት ለመናገር የሚታዩ ነገሮች ብዙ ናቸው። እንደ አጋጣሚ ሆኖ የሚቻሉትን እያሳየኋችሁ ነው። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ አድርጉልን። ገና ዩቲዩብ ስላልተቀበለን ብዙ ያደክመናል። ምክንያቱም ዩቲዩብ ሼር ያደርግልን እናንተ ናችሁ አሁን የምታደርጉልና ሁላችሁንም በትህትና እጠይቃለሁ። እንቀጥል። እንግዲህ አሁን ሃንጋሪ ከምትታወቅበት አንዱ ደግሞ ትልቁ ምን እንደሆነ ታውቃላችሁ? በወይን ትታወቃለች። እና አሁን እስቲ ወይናቸውን ልቅመስ ብዬ መርጫለሁ ማለት ነው። ወይን እንደሚቀመሰው እንደዚህ ምናምን ታረጉታላችሁ። ከዛ so good I think እዚህ አጋጣሚ አሁን ያለሁት እዚህ ፓርላመንቱ ፊት ለፊት ነው። በጣም ነው የሚያምረው እውነት ለመናገር እና እንግዲህ እኔ ይመስላል። እስቲ የሃንጋሪያን ስፔሻሊስት ማለት ነው። በዚህ ቪዲዮ እንግዲህ የተደሰታችሁ እንደሆነ ተስፋ እናደርጋለን። ላይክ እንደ ኢጣሊ፣ ፍራንስ ያው ሞስት በጣም የሚታወቁት እነ ፈረንሳይ እነ ጣሊያን በወይናቸው ይታወቃሉ። ስዊዝም እንደዚሁ ማለት ነው። ሌሎችም እነ ሳውዝ አፍሪካ፣ አውስትራሊያ፣ የተለያዩ ሀገራት የስፔንም የራሱ የተለየ ወይን አላቸው እና ሃንጋሪያም የራሳቸው አላቸው እና እውነት ለመናገር ጥሩ ነው። አሁን ቀዩ ነው፣ ነጩንም ደግሞ ቀምስና ምን አይነት ግብአት እንዳለው እናየዋለን። ቀጣይ ደግሞ የእነሱን ስፔሻል የሆነ ዲሽ አላቸው፣ እሱንም እንቀምሳለን። እንግዲህ አሁን ትራዲሽናል የእነሱ ምግብ ነው፣ እንደ ፓስቲ ነገር ነው እና እዚህ ጋር ቺዝ አለው። ውላላ
እንግዲህ እንቀምሰዋለን ማለት ነው። እውነት ለመናገር እኔ ቺዝ ብዙ ምናምን እንደዚህ አይነት ነገር ብዙ አይደለሁም። አዘገጃጀታቸው ግን እንደ ፒዛ ሆኖ ነው የሚመጣው። ላይክ ዲስ እንደዚህ ማለት ነው። አይገርምም? በሹካ ሊበላ ነው ማለት ነው። እንዴት ነው? በሹካ እናድርገው በስላሴ ስም። ሆና ምን ታውቃላችሁ? ይሄ ዳቦ ነገሩ ይሄ እንደ ፓስቲ ነገር በዘይት የሚጠበሰው ነገር የለም። እንደዛ ሆኖ እሱ ላይ ግን ቺዝ እና ክሬም ቺዝ ነገርና እንደ ደረቁ እንደ ፐርሚጃኖ ፎርማጅ አለ አይደለ? እሱን አድርገውበታል እንደዚህ ማለት ነው። ሶ ጉድ አይ ሆፕ እንግዲህ ቪዲዮአችን እንደወደዳችሁ ተስፋ አደርጋለሁ። ለቪዲዮአችን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አግዙን እንላለን። እንግዲህ 3ኛ ቪዲዮ ይወጣል ቡዳፔስት ላይ የጠየኳቸው ብዙ ሰዎች አሉ። ኢትዮጵያን ያውቋታል አያውቁትም የሚል ጥያቄ ማለት ነው። ይሄኛው ቪዲዮ ግን 1000 ቪው ለማስገባት እንዲሁ ሁላችንም ጣር። አመሰግናለሁ።